ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ኦ በተባለው አናባቢ ወይም ደግሞ ቫውል የምንማማር ይሆናል ማለት ነው። እንግዲህ ከኤ ጀምረን ኦ ደርሰናል። አሁን የሚቀረን አንድ አናባቢ ብቻ ነው። ማነው እሱም? በዩ አይተን እንጨርሳለን። ያ ማለት በሾርት ሳውንድ ጊዜ ወይም ደግሞ አጭር ድምፅ ብለን በምንጠራው ጊዜ ምን አይነት ድምፅ እንዳለው ዩን አይተን እንጨርሳለን ማለት ነው። ከዛ ቀጣይ ደግሞ በሎንግ ሳውንድ እናያለን። በሾርት ሳውንድ እንዲሁም ደግሞ በሎንግ ሳውንድ አናባቢዎች ከተነባቢ ድምፅ ጋር ሲመጡ እንዴት ይነበባሉ ሚለውን ከያዝን ለእንግሊዘኛ መሰረት ነው ማለት ነው። መሰረት ነው። ማንኛውም ተማሪ እንግሊዘኛን በቀላሉ ለማንበብ ለመጻፍ መጀመሪያ ማወቅ ያለበት የመጀመሪያው ስቴፕ የአናባቢና የተነባቢ ድምፆችን መለየት ስለሆነ ማለት ነው። በዛሬው ትምህርታችን እንደነገርኳችሁ በኦ እናያለን ማለት ነው። እንግዲህ ኦ ሚል ድምፅ ነው ያለው። ያ ማለት የራሱን የእንግሊዘኛ አልፋቤት ስም ነው ይዞ የሚሄደው። ኦን ኦ ብለን መጥራት ነው በቀላሉ ማለት ነው። ስለዚህ ምንም አያስቸግርም። ኦኬ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር እንደምታዩት የመጀመሪያው ተነባቢ ነው። ሁለተኛው ደግሞ አናባቢ ኦ እንለዋለን። ኦ ደግሞ እንደነገርኳችሁ ኦ ሚል ድምፅ አለው ብለናል። ስለዚህ ዲኦን ምን ብለን መጥራት ነው? ስለዚህ ዲኦን ምን ብለን መጥራት ነው? ዶ ብለን ነው የምንጠራው ማለት ነው። ዶ ብለን እንጀምራለን። ከዛ ሲን እንደ ስ ሳይሆን እንደ ክ እናነባለን። ኦኬ ቲኦ እንደ ተ። ያ ማለት ኦን አንጠራትም። ለምን? የመጀመሪያውን ኦ ብለን ካነበብነን ቀጣይ የሚመጣውን ቫውል ላይ ፎከስ አናረግም። ስለዚህ ቲኦን እንደ ተ እናነባለን ባንድ ላይ፣ አርን እንደ ር። ባንድ ላይ ስናነባው ዶ ክ ተ ር ዶክተር 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 ነው፣ ወይም ደግሞ ሐኪም እንደማለት ነው። ሐኪም ዶክተር ዶክተር ሳይሆን ዶክተር ብዬ ነው በድጋሚ የጻፉት፣ ግን ዶክተር ማለት ሐኪም በሉት፣ ሐኪም እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኦ ሚል ድምፅ አለው ካል ኤፍኦን ምን ብለን እንጠራለን? እስኪ ሞክሩት። ኤፍኦ እንደምን ይነበባል? እንደ ፎ ብለን እንጀምራለን። ኦኬ ኤፍኦ እንደ ፎ፣ አር እንደ ር፣ ሲኢ ባንድ ላይ እንደ ስ ይነበባል። እንደ ስ ማለት ነው። ለምን? ከዚህ ጋር ሲኢን እንደ ስ ያነበብ ነው። ሲ ታነባቢ ነች፣ ኢ ደግሞ አናባቢ ነች። ስለዚህ ሲን አይ በተከታታይ ሲመጡ ባንድ ላይ እንደምን አነበብናቸው ማለት ነው? እንደ ስ። ባንድ ላይ ስናነበው ፎ ር ስ ፎርስ ፎርስ ምን ማለት ነው? ፎርስ ማለት ኃይል እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ቲኦን ምን ብሎ መጥራት ነው? ቲኦን እንደምናነባዋለን እንደ ቶ ብለን እንጀምራለን። ኦኬ ከዛ ቲኤን እንደ ታ፣ ኤልን እንደ ል። ከዚህ በኋላ አገጣጥመን በአንድ ላይ ምን ብለን እናነባዋለን? ቶ ታ ል ቶታል 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 ማለት አጠቃላይ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አርኦን ማን ብለን እናነባዋለን? ሮ ብለን ማንበብ። ያ ማለት በውስጥ ታዋቂነት ኦ ሚል ድምፅ እንዳለው ያሳየናል ማለት ነው። ነገር ግን ኦ ብለን አንጽፍም። ለምን? አናባቢዎች ዋናው ዓላማቸው ተነባቢዎችን እንድናነብ ስለሆነ የሚያግዙን በውስጥ ታዋቂነት ነው የምናነባቸው። ነገር ግን ሮ ስንል ኦ ሚል ድምፅ እንዳለ በውስጥ ታዋቂነት ማወቅ አለብን። ሮ እንላለን። ኤ ሳይለንት ነች። ለምን? ምክንያቱም የመጀመሪያው ኦ ከተነበበ ወይም ደግሞ የመጀመሪያው አናባቢ ከተነበበ ቀጣዩን አናባቢ አናነበውም ማለት ነው። ኤን እናልፍና ዲን እንደ ድ በአንድ ላይ እናነበው ሮ ድ ሮድ ሮድ ምን ማለት ነው? መንገድ ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ዲኦን እንደ ዶ እናነባለን። ሁለተኛዋን ኦ ማለፍ አለማንበብ።
አርን እንደ ር በአንድ ላይ እናነበው ዶር 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 ምን ማለት ነው? ዶር ማለት በር እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ሲኦን እንደ ኮ እናነባለን። ኮ እንላለን። ከዛ ዩ አትነበብም። ያ ማለት በውስጥ ታዋቂነት በተናጋ በጉሮሮ የሚያልፍ ድምፅ ነው እንጂ ራሱን የቻለ ድምፅ የለውም። ያ ማለት ስናነበው በግልጽ አይታወቅም ማለት ነው። ዩን እናልፍና አርን እንዳረ ቲን እንደት በአንድ ላይ እናነበው ኮ ር ት ኮርት ኮርት ምን ማለት ነው? ኮርት ማለት ፍርድ ወይም ደግሞ የፍርድ መስጫ ቦታ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤልኦን ማን ብለን እናንብበው? ሎ ብለን እናነባለን። ኤንን እንደ ን እናነባለን። ጅን እንደ ጅ ሳይሆን እንደ ግ ነው የምናነበው። አብዛኛውን ጊዜ ጅን ግ ብለን ነው የምንጠራው። ኦኬ በአንድ ላይ ሎ ን ግ ሎንግ ሎንግ በአማርኛው ረጅም ማለታችን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚህኛው ስንሄድ ኛውስ ምን ይላል? ኤምኦ ምን አይነት ድምፅ አለው? እስኪ ሞክሩ እናንተ። ኤምኦን ሞ ብሎ መጥራት በቀላሉ ሞ እንላለን። አርኢን በአንድ ላይ እንደ ር እናነባለን። ሶ ምን ብለን በአንድ ላይ እናነባዋለን? ሞር 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 በአማርኛው አብዛኛው ወይም ደግሞ በአብዛኛው እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ቢኦን ቦ ብለን እናነባለን። ኦኬ ከዛ ቲኤችን እንደ ዝ ቲኤች ከቃል መጨረሻ ላይ ሲመጣ እንደ ዝ ማንበብ ነው። በቃ በቀላሉ ዝ ብላችሁ አንብቡት። ሰው በአንድ ላይ ቦ ዝ ቦዝ ቦዝ ምን ማለት ነው? ሁለቱም እንደማለት ነው። ኦኬ ኤስ ምን ይላል? ኤፍኦን ምን ብለን እናነባለን? ፎ ብሎ ማንበብ። ኤክስ ለብቻዋ ክስ ሚል ድምፅ አላት። ሰው በአንድ ላይ ፎ ክስ ፎክስ ፎክስ በአማርኛው ቀበሮ ማለት ነው። ኦኬ ይህስ ምን ይላል? ኤችኦን ማን ብለን እናንብበው? እንደ ሆ ማንበብ። ሆ ኦ ኦ ሚል ድምፅ አለው። ቲን እንደ ት በአንድ ላይ እናንበው ሆ ት ሆት ሆት ምን ማለት ነው? ሙቀት ማለት ነው። ኦኬ ይህስ ምን ይላል? ኤንኦ እንደ ኖ ማንበብ። ደብሊውን እንደው ኖን እናውን በአንድ ላይ ስታነቡት ኖ ው ኖ ኖ አሁን ማለት ነው። ኦኬ ይህስ ምን ይላል? ቢኦ እንደምን ይነበባል? እንደ ቦ። ኤክስ ለብቻዋ ክስ ተብላ እንደምትነበብ ከዚህ ጋር አይተናል። ሶ ባለ ስናነበው ቦ ክስ ቦክስ ቦክስ ምን ማለት ነው? ሳጥን ማለት ነው። ኦኬ ይህስ ምን ይላል? ኤፍኦ ማን ብለን እናንብበው? እንደ ፎ ማንበብ። ዩ አትነበብም። አርን እንደ ር በአንድ ላይ እናንበው ፎ ር ፎር ፎር ምን ማለት ነው? አራት እንደማለት ነው፣ ወይም ደግሞ አራት ቁጥር እንደማለት ነው። ኦኬ እንግዲህ በዛሬው ትምህርታችን ወይም ቪዲዮአችን ኦ የተባለችዋ አናባቢ ወይም ደግሞ ቫውል በሾርት ሳውንድ ጊዜ ከተነባቢ ድምጾች ጋር ስትመጣ ማየት ድምፅ አለው፣ እንዴት ይነበባል የሚል ትምህርት ወይም ቪዲዮ እንማማራለን። በቀጣዩ ትምህርታችን በዩ አይተን በሾርት ሳውንድ ጊዜ እንጨርሳለን ማለት ነው። ከዛ በሎንግ ሳውንድ ጊዜ እንቀጥላለን። እንደነገርኳችሁ ሾርት ቫውል ሳውንድ ወይም ደግሞ ሎንግ ቫውል ሳውንድ ከተነባቢ ድምጾች ጋር ሲመጡ እንዴት ይነበባሉ የሚለውን ሁለቱንም ማወቅ ከቻልን በቀላሉ ማንበብ መጻፍ እንችላለን ማለት ነው። የዛሬ ትምህርታችን ከዚህ ጋር እናቁም። በቀጣይ ትምህርታችን እስከምንገናኝ በያላችሁበት መልካም ጊዜ፣ ሰላም ነው።